የኤልኒኖ ክስተት ኢትዮጵያን 30 በመቶ የሚሆነውን ምርቷን ሊያሳጣት ይችላል መባሉን ወደ ተመለከተው ዜናችን ደግሞ እናልፋለን። በቀጣዩ ወራት ይከሰታል ተብሎ በሚጠበቀው የኤልኒኖ የአየር ሁኔታ ኢትዮጵያን ከፍተኛ የሆነ ምርቷን ሊያሳጣት እንደሚችል ተገልጿል። ይህንን የገለጹት ዝግጅት ክፍላችን ያነጋገራቸው የግብርና ተመራማሪው ፕሮፌሰር ጥላሁን አመሌ በኢትዮጵያ የአየር ንብረት ለውጥ ሊያስከትል የሚችለው አደጋ ተገማች ባለመሆኑ አሳሳቢ እንደሚሆን ነው የነገሩን። ተመራማሪውን ያነጋገረቻቸው ሪፖርተራችን መስሊያ ሺም ያዘጋጀችውን ዘገባ ኤልያስ ደሳለኝ እንደሚከተለው ያቀርበዋል። ኤልኒኖ በፓሲፊክ ውቅያኖስ ወገብ አካባቢ የሚገኘው የውሃ ወለል ሙቀት ከተለመደው በላይ በከፍተኛ ሁኔታ የሚጨምርበትና የዓለምን የአየር ንብረት የሚያዛባ ተፈጥሯዊ ክስተት ሲሆን በስፓኒሽኛ ሕፃኑ የሚል ትርጉም ተሰጥቷል። የተፈጥሮ ሁኔታው ሁለት ተቃራኒ ገጽታዎችን ይዞ የሚከሰት ሲሆን የዝናብ መዛባትና የድርቅ ስጋትን ያስከትላል። ከሁሉ በላይ በመጪው ወራት የሚከሰተው ኤልኒኖ ቀድሞ ከነበሩ የኤልኒኖ አይነቶች ሁሉ የከበደ በመሆኑ ሱፐር ኤልኒኖ የሚል ስያሜ የተሰጠው ነው። በኢትዮጵያ ዋናው የክረምት ዝናብ ከሰኔ እስከ መስከረም የመቆራረጥ ዘግይቶ የመግባት ወይም ቀድሞ የመውጣት ባህሪ ሲያሳይ፣ በተቃራኒው ደግሞ አልፎ አልፎ በበልግ ወቅት ወይም በክረምት ማጠናቀቂያ ላይ ድንገተኛና ከባድ ዝናብን ያስከትላል። ይህ የተፈጥሮ አደጋ በተያዘው የፈረንጆች ዓመት ዓለምን በከፍተኛ ሁኔታ ሊመታት እንደሚችል ስጋት የፈጠረ ሲሆን በተለይም አፍሪካን ብሎም ኢትዮጵያን በሰፊው ሊያጠቃ ነው ተብሎ ተሰግቷል። በዘንድሮ ዓመት ለምሳሌ በ2026 ኤልኒኖ የሚባል ትልቅ የግሎባል ዲዛስተር እየመጣ ነው ከአየር መዛባት ጋር የተያያዘ እና የሚገመተው ምንድነው መላ አፍሪካ በሙሉ በሱ እንደሚመታ ነው። ኢትዮጵያ ውስጥ በስፋት ሊከሰት የሚችለው ድርቅ ነው። ድርቁ በሁለት መልክ ሊታይ ይችላል። በአንድ መልክ ለማምረት የምንጠቀምባቸው ወራት ክሮፕ ሲዝን የምንለው ያጥራሉ ነው። ለምሳሌ ከሰኔ እስከ መስከረም ድረስ የነበረው የማምረቻ ወቅት ወደ ነሐሴ መጨረሻ ሊያጥር ይችላል። ስለዚህ ያ በምናመርታቸው ምርቶች ላይ ትልቅ ችግር ሊያመጣ ይችላል ነው እና ግምቱ ምናልባትም እስከ 30% ምርታችንን በዚህ ልናጣ እንችላለን። ሌላ አካባቢ ደግሞ በስፋት የጎርፍ ችግር እንደሚመጣ ነው እና ጎርፍ ራሱ እንግዲህ ምርቱንም ኖሮ በስፋት በተለይ ይሄ አግሮፓስቶራል የምንለውና ሴት ላይ ያለ ኮሚኒቲ ላይ ትልቅ ችግር እንደሚያመጣ ነው። ስለዚህ ይሄ ችግር ካሁኑ ታስቦበት መፍትሄ ካልተፈለገ ኢትዮጵያ ውስጥ በአጠቃላይ አፍሪካ ውስጥ በሰፊው ችግር ሊያመጣ እንደሚችል እንገምታለን። የኤልኒኖ ክስተት በአማካኝ ከ2 እስከ 7 ዓመታት በሚረዝም ቆይታ ጊዜ የሚከሰት ሲሆን ተጽዕኖውን ለመቀነስ ቀድሞ መዘጋጀትና የግብርና ስልቶችን ማስተካከል ወሳኝ መሆኑን ነው የገለጹት ፕሮፌሰር ጥላሁን። ድርቅ ወይም የጎርፍ አደጋ በኢትዮጵያ ሲከሰት አዲስ አይደለም ያሉት ተመራማሪው የአሁኑ ለየት የሚያደርገው በመቼ ወቅት የትኛው አካባቢ ምን ይከሰታል የሚለውን መገመት አለመቻሉ እንደሆነ ገልጸዋል። ድርቅ አዲስ አይደለም። ለብዙ ዓመታት ለሴንቸሪስ የሀገር በየጊዜው በአየር መዛባት ሲጠቃ ቆይቷል። ላንድ ዲግሬዴሽን የምንለው የመሬት መታጠብ፣ ጎርፉ፣ ድርቁ የተለመደ ነው። አሁን የሚለየው ግን ምንድነው? መገመት አለመቻሉ ነው። በመቼ ወቅት የትኛው አካባቢ በእንዲህ አይነት ነገር ይመታል። አንዳንድ ጊዜ አንዳንድ ኮሚኒቲ ላይ ኢትዮጵያ ውስጥ በአንድ በኩል በድርቅ በዛው ዓመት ደግሞ በጎርፍ የሚጠቁ አካባቢዎች በጣም ብዙ ናቸው። በአየር ንብረት ለውጥ ምክንያት ሌላኛው ሊከሰት የሚችለው ነገር የምግብ እጥረት ነው ያሉት ተመራማሪው ፕሮፌሰር ጥላሁን ኢትዮጵያ ያላት የሕዝብ ቁጥርና የማምረት አቅም እየተጣጣመ አለመሆን አሁን ካለው የሱፐር ኤልኒኖ ክስተት ጋር ለበርካቶች መራብ እንደ ምክንያት ሊሆን እንደሚችል ያነሳሉ። ያየነው ምንድነው? በአጠቃላይ ከ1960ዎቹ ጀምሮ በአፍሪካ ውስጥ ምርት አድጓል። ወደ 120% ምርት አድጓል። በኢትዮጵያ ውስጥ ምናልባትን ከ200% በላይ ምርት አድገዋል። ትልቁ ችግር ምንድነው ግን የህዝቡ ቁጥርን በዛው ልክ ጨምሯል። ስለዚህ ሁልጊዜም ቢሆን ምርት እየጨመረ እየሄደ የሰው ቁጥር ደግሞ ከምርቱ በላይ ከጨመረ የምግብ እጥረት የተከሰተ ነው ይከሰታል። ብዙ አፍሪካ ውስጥ ሀገር ውስጥ ያለው ችግር ይሄ ነው። አሁን የምንሄድበት ፔስ በጣም ጥሩ ነው፣ ግን በጣም አዝጋሚ ነው። ከሚፈለገው ምርት ጋር ሊጣጣም አልቻለም። ስለዚህ አፋጥነን ለመሄድ ደግሞ የሚያስችል ምንድነው? ፕሮዳክቲቪቲ በመሬት ላይ የምናገኘው በሄክታር የምናገኘው ምርት ከ2 ከ3 ቶን ወደ 5 ቶን ወደ 6 ቶን ማምረት አለብን ነው።
ተመራማሪው በመጨረሻም ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ የሚያስከትለውን ጉዳት በመቀነስ ታላቅ አስተዋጽኦ እያደረገ ነው ያሉ ሲሆን የሚመጣውን የአየር ንብረት ለውጥ ክስተት ለመከላከል መወሰድ ያለባቸውን ቅድመ ጥንቃቄዎች ያብራራሉ። ድንገተኛ ጎርፍ ቢከሰት ምንድነው መደረግ ያለበት? ለዛ የሚደርሱ ግብአቶች ምንድናቸው? ምን አይነት የመንግስት ፖሊሲ ያስፈልጋል? ኢንቨስትመንት ያስፈልጋል? አንዱ ነው። ሌላው ሪሊ ብዙ ቦታ ስቶክ ነው የምግብ ችግሮችን ለመቅረፍ የሚያስችል ለአጭር ጊዜ የሚሆን የፉድ ስቶክ ያስፈልገናል ነው። ያ እንግዲህ ቀድሞ መዘጋጀት ያለብን ነገር ነው። እንዲህ አይነት ድርቅ ሲከሰት ህዝቡ በችግር ላይ ሲወድቅ ወዲያው በአመቱ አያገግምም። ትራንዚሽን ይፈልጋል። አትሊስት የ1 ዓመት የ2 ዓመት ጊዜ ሊፈልግ ይችላል። ያ ራሱ ታስቦበት ያ እንግዲህ ከማዳበሪያ አንጻር ከዘር አንጻር እንዲሁም ደግሞ እንዳልኩት ከጊዜያዊ ድጋፍ አንጻር ብዙ ገንዘብ ሊጠይቅ የሚችል ብዙ ኢንስቲቱሽናል ሴቲንግ የሚያስፈልገው ነገር ነውና ስለዚህ የመንግስት ዝግጅት ከአሁኑ በጣም አስፈላጊ እንደሆነ ነው የምንገምተው።